የሁለታችሁን ቅርበት በማየት እነዚህ ሰዎች ምንድነው ባልና ሚስት ናቸው አይፋቱም ለለያየናል ያው እንግዲህ እንትን ነው ቀጥታ ነው ያው እኔ ጋር ጥያቄ እንጠይቀውና እንደሱ አይነት ጥያቄዎችም አሉ ብቻ ሚዲያ ላይ የምንሰማው ሙሉ አማርኞች ናቸው ሰዎች ታዲያ እንደዛ እኮ ደግሞ ቋንቋውን አንቀይሩ ወደ ምን ይሁን እሺ የጥላቻን ኃይል እኛ ደግሞ በፍቅር እንመልሳለን ለምንድነው የኢትዮጵያን የሀገር መከላከያ ሰራዊት ዩኒፎርም የሚለብሰው በተለይም ደግሞ አንተ ያደረከው ይሄ ቀይ ቦኔት አይ ቲንክ ስፔሻል ፎርስ ናቸው አይደለም ትዳር ዝም ብሎ የሚገባበት አይደለም ትልቅ ኪዳን ነው ይሄን ኪዳን ደግሞ የሚያጸናው እግዚአብሔር ነው ስለዚህ እግዚአብሔር ሰዓት የጠበቀ ነው አንተ ከሚኮ ምንድነው የምትፈልገው ሚኮ ካንተ ምንድነው የሚፈልገው አሁን ሰው ላይ ቁጣ ይለኝ በሐሳብ ለሀገር እየተዋጋው ነው ብዙ ታዳጊዎች መከላከያ መሆን እየፈለጉ ነው ለምንድነው የማይለያዩት በሐሳብ እንተጋገዛለን በማስታወቅ እንተጋገዛለን አብሮ በማየት ዛሱ መተጋገዝ ነው ሚኪ ሞኞ ነው ሰዎች እንደምኑ እየበጠበጠ እየበላ እኔም እንደዛ አይነት የሚያደርግም ሰው አብሮ መሄድ አይደለም እሱም እንደዛ ገብቶት ነው ከኔ ጋር ይሄዳል ብዙም ጊዜ ሰዎች አያውቁትም በመከላከያ ሰራዊት ዩኒፎርም በቀይ ቦኔት ነው የተገለጥከው ኃይለኛ ማዕበል ተነስቶብኝ ነበር ያው ስህተት ነው ይቅርታ ጠይቄያለሁ ግን ያን ስህተት ራሱ አብሮ የሚቆም ሰው አልነበረም ባይዘው የሥራ ፓርትነር ናችሁ አብራችሁ ቢዝነስ ምንድነው ያጣበቃችሁ ነገር ምንድነው ሰዎች ሽሽ እንዳይመጣ አንተ ጋር እንዳይደርስ ሲሉኝ ሳልሸሽ በአባገዳ በሮምሳ እንደሆነ ሁሉ የሀገር አርሚ ሀገርን ማልበስ እንደማለት ነው አብይን የሚፈልጉ ሀሳቦች ሁሉ ጊዜ ጥሩነትን ይቃወማል ሰላም ውድ ተመልካቾቼ እንዴት አላችሁ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ይህ ዲቫይን ሾው ነው እንግዲህ በአዲስ መልኩ ደግሞ በዚህ በዲቫይን ሾው አዲሱ ስቱዲዮ ላይ እንገኛለን ደግሞ እንግዳ አድርጌ ጋበዝኩላችሁ ቢሊየነር ምንቴንና እንዲሁም ደግሞ ሚኪ ማይኮን ያው ሪችማን ታውቁታላችሁ ወይም ደግሞ ፍሮምሳ በሚል ይታወቃል እንግዲህ ከነሱ ጋር ነው ያሉት በተለያየ አገራዊ ጉዳዮች ላይ ያነሳን እንዲሁም ደግሞ በተለያዩ ሐሳቦች ላይ መንፈሳዊ ጉዳዮች ላይ እናነሳለን እንደዚሁም ፖለቲካዊ በተለይም ደግሞ እነሱ ባሉባቸው ተቋምና በሚመሯቸው ድርጅቶች ዙሪያም የተለያዩ ነገሮችን አነሳለሁ እንኳን ደህና መጣችሁ እንዴት አላችሁ ሁሉ ሰላም ነው በጣም ከፍታውን እንደያዘ ነው እንደጨመረ ነው ያገኘ በጣም በፊት ተገናኘ ነበር ያው ከ3-4 ዓመት በፊትም ተገናኘ እንግዲህ እንደምታየው ህዝባችንም እንደሚያቀል ተራዩ ከፍታ ላይ እንደሆነ ያው ይታወቃል በጣም ጥሩ እንዴት አለ ሚኪ ማይኮ እንግዲህ አንተም ጋር ከ2 ዓመት በኋላ የተገናኘ ነው በዚህ በተለይም ይሄ ብሶ የተቆጣበት ቪዲዮ ነው የመጨረሻ ቪዲዮአችን ይሄ ደካማ ማህበረሰብ ብለህ ባነሳበት ሐሳብ ላይ በዛ ጉዳይ ብዙ መነጋገሪያ ነበረ ብዙዎች ሐሳብ ሰጥተውበት ነበር ከዛም ደግሞ አንተም በምንቴ ቢሊየነር በኩል በአባገዳዎች ይቅርታን የጠየክበትና በዛም ደግሞ ከህብረተሰቡ ጋር እርቅ የተፈጠረበት ሁኔታ አለ ከዛ በኋላ ደግሞ በብዙ ጠፍታል ከዛ ደግሞ በመከላከያ ሰራዊት ዩኒፎርም በቀይ ቦኔት ነው የተገለጥከው እነሱ ሐሳቦችን ማነሳለሁ በተለይም የኔ የሚሆን የተለያዩ ሰዎች ሐሳቦች አንተን ቀይ ቦኔት ለብሰ መከላከያ ለብሰ ሲያይ ከምን አንፃር ነው ከመቼው ነው የትኛውን የወታደራዊ ስልጠና ወስዶ ነው የለበሰው የሚል የተለያዩ ጥያቄዎች ስለሚመጡ የህዝብ ጥያቄዎችንም አንድ ላይ አንስተን የምናነሳቸው ይሆናል እንደዚሁም ደግሞ እናንተንም በተመለከተ የሁለታችሁን ቅርበት በማየት እነዚህ ሰዎች ምንድነው ባልና ሚስት ናቸው አይፋቱም ለለያየናል ያው እንግዲህ እንትን ነው ቀጥታ ነው ያው እኔ ጋር ጥያቄ እንጠይቀውና እንደሱ አይነት ጥያቄዎችም አሉ እነሱን ያነሳን እንነጋገራለን ስለዚህ በእንደዚህ ጉዳዮች ላይ በዚህ በዲቫይን ሾው ፖድካስት ላይ እናወራለን ማለት ነው ስለዚህ ግልጽ የሆኑ ነገሮችን አነሳለሁ ግልጽ የሆኑ መልሶችን ደግሞ ከናንተ ፈልጋለሁ አመጣኛ በደንብ አድርገን ነው የምንነግረው ለጠላቶቻችን መልስ አስረግጠን ጠላት የሰው ጠላት የለንም የሐሳብ ጠላት ያሉን ድምጾች የሚመጡትን በድምጽ ነው የምንመልሰው ምክንያቱም ፍቅርን የሚቃወሙ ሐሳቦች አሉ ባልና ሚስት የሚሉት ጥላቻ ይባላል እነዚህ የጥላቻን ኃይል እኛ ደግሞ በፍቅር እንመልሳለን ማለት መልስ እንሰጣቸዋለን አይ በተለይ ምን መሰለህ ከእናንተ ጋር ተያይዞ በተለይም የግል ኑሯችሁን በብዛት ስለማያቅ ሰው ያው ለሚዲያው ክፍትም ብትሆኑ ግን የግል የፕራይቬት ላይፋችሁ የሚታወቅ አይደለም ምናምን ለምሳሌ አሁን ሚኪ አግብተሃል ልጆች አሉ ምን አይነት ሁኔታ ላይ ነው ያለው ያው አሁን ያለበት ሰዓት እንግዲህ ጮኛ ይያለው ጮኛ ይዛል እሺ ታሪክ አለ እንግዲህ በዚያው በቀጣይ ዓመት አገባለሁ ብዬ በዚህ ዓመት ለማግባት ነው ታስበው 2017 በዚህ ዓመት በቀጣይ ዓመት ብዬ አስባለሁ ኦኬ ከዚህ በፊት ያው አሁን ሁለተኛ ጊዜ ነው ያው ከዚህ በፊት ሚዲያም ላይ ሰው አክሰ ነበረ
አሁን ለሁለተኛ ጊዜ እግዚአብሔር አዲስ እድል ሰጥቶኝ አሁን ወደ ትዳር እኮ በምን እንደምን ከዚህ በፊት አዎ ብለህ ላገባ ነው ብለህ ሁሉም ነገር አሳይተን ነበረ። ከዛ በኋላ ጠፋ። አሁንም ደግሞ በዚህ ዓመት በሚቀጥለው ተወስንና ንገረን። እንግዲህ አሁን ያው ፈጣሪ ነው ሁሉ ነገር የሚወስነው። ሰው ያስባል እግዚአብሔር ይፈጽማል እንደሚባለው እግዚአብሔር እንዲፈጽም ነው የተወው። ትዳር እንዲህ ዝም ብሎ የሚገባበት አይደለም። ትልቅ ኪዳን ነው። ይሄን ኪዳን ደግሞ የሚያጸናው እግዚአብሔር ነው። ስለዚህ እግዚአብሔር ሰዓት የጠበቀ ነው። እንደ ሰው ሞክረናል። እንደ ሰው እየሄድን ነው፣ የተንቀሳቀሰ ነው። በአሁኑ ግን እርግጠኛ ነው? ያው ወደ አላማ ይባላል። እስቲ በዚህ አጋጣሚ ፍቅርን ግለጽላታ። ያው ማን እንደሆነች እንግዲህ አላወቀንም። እኔም እንግዳ ነው ሆኖ አለብኛል። እስቲ እንዴት ነው ግለጽላት እስቲ። እኔ የሚገርመኝ ፓስተር ከቀረጻ በፊትና ከቀረጻ በኋላ ይለያል። ልክ ካሜራ ላይ ከርሲ ሲገባ እኔ ነው የሚያስጨንቀኛል። ሰዎች እንግዲህ እኛን አብሮ ስንሄድ የጠየቀበት እውነቱን ነው። እኔ እኮ ጥያቄው እኮ ነው ጥያቄው ነው። ሰዎች እንግዲህ ይህ ሁሉ ሴት በሞላበት ምድር ላይ ወንድ እንደዚህ አይነት ጥያቄ አይጠየቅም። ሰው አብሮ አይኖርም ወይ የሚለውን ነገር አየሁ። እንደዚህ አይነት ሀሳቦች ይሰማል። እንግዲህ ፓስተር ጋር ስንት ዓመት ነው ስንተው? አንዴ ረጅም ዓመታችን፣ በጣም ረጅም ዓመታችን። ከቢያውም ጋር እንደዛ ነው። በብዙ ዓመት በምትኖርበት በወዳጅነት ውስጥ አለመለያየትን ወይ ደግሞ አብሮ መቆምን ሲያይ ሀሳብ ወይም ደግሞ ያኛው ተቃራኒ ሀሳብ እንደዚህ ሲጋጭ ወይም ደግሞ እንደዚህ አይነት ኮሜንቶች ሲያመጡ ምን ያለ መሰለህ ሰው በጋራ አይኖርም እንደ የሚል ጥያቄ አለብኝ። ከአንተ ጋር 10 ዓመት አብረን በመታወቃችን አብረን በማሳለፋችን የመጨረሻው ምን ይሆናል? እንደዚህ አይነት ኮሜንቶች ሲሰጥ ይሄ ማለት ሰው በአንድ ቀንም ተማምኖ እንደማይኖር ነው እየተረጋሉት ህዝባችን ላይ ትንሽ ያየሁት መተማመን የለም ማለት ነው። አሁን ከምንቴ ምን ተምሬያለሁ? መጀመሪያ በሚዲያ ነው የተዋወቅነው። እዚህ ላይ ፍሮምሳ ብሎ አባገዳ መርቆ ልጄ ነው ወንድሜም ነው የሚለውን ትክክለኛ የኦሮሞን ባህል አይቼበታለሁ። ከተገናኘን ጀምሮ የምር የአባገዳ አቃፊ ነው ወዳጅ ነው የሚለውን ነገር ነው ያየሁት። ትዝ ካለኝ ያው ባለፈው አንተ ሚዲያም ላይ ኃይለኛ ማዕበል ተነስቶብኝ ነበር። ያው ስህተት ነው ይቅርታ ጠይቄያለሁ። ግን ያንን ስህተት ራሱ አብሮ የሚቆም ሰው አልነበረም። ባይዞይ በዛ ሰዓት ያየሁት አየህ። ይሄ ኪዳን ግን በእንደዚህ አይነት ቻሌንጆች ላይ አብሮ መቆም ማለት አብሮ መሻገር ማለት ነው። ጠቅላይ ሚኒስትራችን አብይ አህመድ ለዚህ ነው መደመር መንግስት የሚለው። በመደመር አብሮ በመሆን ነው ማሸነፍ የምችለው ማለፍ የምችለው። ይሄን አያለው። ስለዚህ ለዛ ነው እንደዚህ አይነት ኮሜንቶች የሚሰጡት ምናምን። ያው በኮሜንት እጅ የሚሰጡ ሰዎች አይደለም፣ ያው ትልቅ ሰዎች ነን። እንደው በጣም ከተባሉ መካከል ለምሳሌ በእናንተ በሁለታችሁ ግንኙነቶች እኔ ወረስት ብዬ የሰማሁትና ያየሁት ያነበብኩት አንደኛው ነገር ምንድነው እነዚህ ሰዎች አይለያዩም እና ብትጠይቅልን ራሱ ፕሮግራም ከእናንተ ጋር ሰራለሁ ብዬ ስል እንደ ባልና ሚስት ሚኪ ማይኮ ካለ ሚሊዮነር ቢንቴ ያለ፣ ሚሊዮነር ቢንቴ ካለ ሚኪ ማይኮ አለ። ለምንድን ነው የማይለያዩት? ቁርስ ላይ አብረው ናቸው፣ ምሳ አብረው ናቸው፣ ራት አብረው ናቸው። ስለዚህ ምንድን ነው እንደዚህ እነሱን ያጣበቃቸው አንዳቸው ከአንዳቸው ምንድን ነው የሚል ምክንያቱም እናንተ የስራ ፓርትነር ናችሁ፣ አብራችሁ ቢዝነስ ምንድን ነው ያጣበቃችሁ ነገር ምንድን ነው? አሁን እኮ ይሄም እኮ ትንሽ አስቸጋሪ እኮ ነው። ምንድን ነው የተጣበቃችሁበት ምክንያት? አንተ ከሚኮ ምንድን ነው የምትፈልገው? ሚኮ ከአንተ ምንድን ነው የሚፈልገው? ምክንያቱም በዚህ ሰዓት ሰው ያለ ጥቅም ያለ አንዳች ነገር አብሮ ተያይዞ አይሄድም። ወይ ደግሞ አንዳችሁ የአንዳችሁን ሚስጥር ይዛችሁ ነው አንዳችሁ የአንዳችሁ እንዳትለያዩ። አንዳንድ የሚያስቁኛሉ ምን በቃ ቦጥቧቸው ነው ይላሉ። ከምንቴ ስር እየዞረ ቦጥቧቸው ነው ይላሉ። ብዙ ነው እሱ ሀሳብ የሚሰጠው። እንግዲህ ምን ብለህ እንደምታወራ አይገባኝም እኮ። ትቦጠቡጣለህ እንዴ? በደንብ እንጂ ከቢሊዮነሩማ ከማያልቅ ሀብት ነው። ከጎጆ ቤት ላይ ሳር እንደመምዘዝ ነው እሱ እንዳለው። የዛሬ 4 ዓመት በፊት ነው ይህ ልጅ ኪዳን ገባሁለት እና ሰዎች አብሮ የማይተማመኑበት ዓለም ላይ ነው ያለ ነው ብዬ አንድ ቪዲዮ ለቅቄ ነበር። ከዛሬ ጀምሮ ወንድሜ ነው ልጄ ነው ብዬ አልኩ። ለዛ ነው ባለፈው የቃል ስህተት ያለውንም አብሬ ሰዎች ሽሽ እንዳይመጣ አንተ ጋር እንዳይደርስ ሲሉኝ ሳልሸሽ በአባገዳ ፍሮምሳ እንደሆነ ሁሉ በአባገዳ ይህንን ትልቅን ማዕበል
ይቅርታ አስጠየቅኩት። ያ ይቅርታ ተደርጎለት ዛሬ በሰፊ ከዛ ይቅርታን ባለፈው አገር ለብሶ እየሄደ ነው። የአገር አርሚ አገርን ማልበስ እንደማለት ነው። ያ ባይደረግ አይደርስም። ምክንያቱም የሰዎች ቅራኔ ባለበት ማልበስ መሄድም የመንግስት አካልም አያስለብስ። እሱም ባለው ያው እንደ ልጅነቱ ይቅርታ ጠይቆ እኛም አብረን ይቅርታ በገዳም ይቅርታ ጠይቆ ከዛ በኋላ ቢያጠፋም አገር ህዝብ በማለቱ ብቻ አጥፍተዋል ብለን ነው ታስጠየቅ ነው። አሁን ዛሬ ስለ አገር እያወራ ነው። ይህንን ስለ አገር ሲያወራም ብዙ ሰዎች ያው ቅራኔ እንዳላቸው ይታወቃል። ምክንያቱም ጸቢን የሚፈልጉ ሀሳቦች ሁሉ ጊዜ ጥሩነትን ይቃወማሉ። እንደዚህ አይነት ሰዎች ነው ናቸው። እኛ የኛ ፍቅር አብረን ሀብት አሁን ቢበላ ሌላም ተደምሮ ቢበላ እኛ ደስተኛ ነን። አሁን እሱ እየሰራ እያገዘኝ እንደሚባለው ቁጭ ብሎ እየበላ አይደለም። በሀሳብ እንተጋገዛለን፣ በማስታወቅ እንተጋገዛለን። አብሮ በማየት ራሱ መተጋገዝ ነው። አብሮ ጥሩ ሀሳቦች መነጋገር ራሱ መተጋገዝ። አብሮ መኪና በማንዳት እኔ ስለክመኝ የተለያዩ ስራዎቻችን የተለያዩ ክፍለ ሀገሮች ስላሉ ተራራማ ገጠር ውስጥ እየወጣ ስለምትል እየተጋገዘ እንላለን፣ በሀሳብ እየተግባባ እንላለን። ምክንያቱም የእሱን ስህተቶች እንዲያርም በደንብ አስረግጬ አሰልጥኜዋለሁ። ሁል ጊዜ የምናወራ ኖርማል የተለመደ ወይም ሰዎች የሚያወሩት ሀሳብ አለ። ትላልቅ ሀሳቦች ይሄ ስለገባው ነው እንጂ ሚኪ ወይም ሞኞ ነው ሰዎች እንደምኑ እየበጠበጠ እየበላ እኔም እንደዛ አይነት የሚያደርግም ሰው አብሬ መሄድ አይደለም። እሱም እንደዛ ገብቶት ነው ከኔ ጋር እየሄደ ያለ። ብዙ ጊዜ ሰዎች አያውቁትም። ሲያወራ ሲቀልድ ከዚህ በፊት በቀልድ ይታወቃል፣ በማሳቅ ይታወቃል። ደፋር ነው ሚኪ። ሚኪ ቢያወራ እኔ ቢያወራ ነው ሰዎች በቀልዱ ሊያውቁ ይችላሉ። እኔ ቢያወራ የእሱን ደካማ ጎኖች አውቃለሁ፣ ደካማ ጎኖቹ እያለሁ ይታወቃል። ሚዲያን እንደፈጠረው ሁሉ ብዙ ሰዎች በሚዲያ ተሳስቶ ከህዝብ ጋርም ከመንግስት ጋርም ተጋጭቶ ይታወቃል። ብዙ ወጣቶች ከኋላ እንዴት ይመከራል እየመከሩ እየገሰጹ በዚህ አይሆንም። ከህዝብ ጋር ያገናኛል፣ ከማህበረሰብ ጋር፣ ከአንድ ሰውም ጋር ከአንድ ልጅ ጋር ተገናኘ ማለት አንድ ሰው በደልክ ማለት ህዝብን በደልክ ማለት ነው። ይህንን እያረምኩት ነው እዚህ የደረሰው። ለወደፊትም ለታላላቅ ሀሳቦች ለዚህ ህዝብ እንድናበረክት አብረን እየተነጋገርን ይሄድን። ታላላቅ ሀሳቦች ማለት ምንድን ነው? ወጣቱን በመምከር በሚዲያ አገር ለብሶም መቼስ ሰው የሆነ የሃይማኖት ካባ ለብሶ ሀገር ለብሶ መጥፎ ነገር አዎ፣ ይህን ስለብስ ባይለብስም ስለ ሀገር ነው የምናወራው፣ ስለ ጥሩ ነገር ነው የምናወራው፣ ስለ እድገት ነው የምናወራው፣ ስለ ኢትዮጵያ ወይም ስለ ዓለም ነው የምናወራው። እና በዚህ ነው ከጎኑ ሆኖ ይህንን ከኔ ውስጥ ያገኘውን ሀሳብ ስለበኛ እንጂ ሰዎች እንደሚሉት ለዳቦ ብቻ የተከተለኝ ሰው አይደለም ልላችሁ እንፈልግ። ለዳቦ ብቻ ጥሩ እኮ። ታዲያ እዚህ ላይ የተለያየ ሰው እኮ ጥያቄዎቹ እንግዲህ እንደዛ ከሆነ እስቲ ማይኮ አንተ ጋር ስታገኘውና አሁን ያለውን ማይኮ እስቲ አወዳድርልኝ እስቲ ሁለቱን። ማይኮ ከኔ ጋር ሲያገናኝ ማንኛውም ሰው ያው በቃል ይጫወታል። የተለያዩ የራሱ አካባቢ ዙሪያ ባሉ ሰዎች ድክመት ውስጥ ነበር። አሁን በዛ ውስጥ አለ ወይ? ቅድም እንደሚሉ ሰዎች ፊዚካሉ ቁመናው አሁን ያለበት ቦታ አሁን ያለው መንግስት አምኖ መንግስትን ለብሶ የሚሄድበት ቦታ ደርሷል። ሰዎች ለብሶ ሲሄድ አሁን ሚኒስቴር ለብሶ ሲሄድ አፋቸውን ይይዛል። ምክንያቱም ሰዎች የት ደርሳል ተብሎ በዱሮ ባሰቡት ሊሆን ይችላል። አሁን ከታሰበው በላይ እሱም ካሰበው በላይ ሆነበታል። እንደምታወቀው ድሮ ሚኪ አሁን ሰዎች ሲያዩም ቁመናውም አስተሳሰቡም ያለበት ደረጃ አገር ለብሶ እየሄደበት ያለው ደረጃ ያደረሰው የዱሮን አቅጣጫ አይተውበትን እና አሁንም በቂ አይደለም እየሄደበት ያለው ለሱ ይበቃል። ለሰው ልጅ እያንዳንዱ ሰው ልጅ
በራሱ በተስተካከለ መንገድ እየመጣ በሄደ ቁጥር የተስተካከለ ፈጣሪ ሰው ይፈልጋል፣ ፈጣሪ ይፈልጋል፣ ምድርም ትፈልጋለች፣ አየሩም ይፈልጋል እና ወደዛ እየሄደ ነው። እንደተለመደው ብዙ ሰዎች ከኋላ ጥሩ ሀሳብ የሚያቃብሉ ሰዎች ልክ ከኳስ ሰው እንደሚቀባበሉ የሚያቃብሉ ሰዎች ላይ ነው የተለያዩ ስህተት ውስጥ ይገባሉ። ሚኪ አሁን ከኔ ጋር ልክ ነው። ዳቦ እንበላለን። የሚያስፈልገው ነገር ከዳቦ ጥያቄ፣ ከማንዳት ጥያቄ፣ ከማተኛት ከቤት ከማኖራ ጥያቄ አልፎናል። ይሄ ያለፈው ሰው አንዳንድ ሰዎች ይሄንን የሚያስፈልግ የምድር የስጋ ነገር ወይም እዚህ ምድር ላይ የሚፈልገው ሲያገኙ የተለያዩ ስህተት ውስጥ ነው የሚገቡት። አሁን ከዛ ስህተት ድሮ ጭፈራ ቤት የሚሄድ ሰውዬ ጭፈራ ቤት አይሄድም። ድሮ የተለያዩ ስህተት ቦታዎች ሰዎች ጋር መሆን ከሆነ አይሄድም። ተደብቋል ማለት ይቻላል። በሚዲያ ላይ አንዳንድ እንደዚህ ሲገለጥ ነው። እንደውም ሰዎች ከሚዲያ ጠፍተዋል ይሏል። የጠፋው ሰዎች ከሚፈልጉት ወይም የስህተት ሚዲያዎች ጠፍቶ ሊሆን ይችላል። ሚዲያ ላይ ሁሌ ያለ እኔ ገርመኛል። እነዚህ ከሚዲያ ጠፋ ሲሉ ያ ከሚያስቅ ኑሮ ምናምን ሪስክ ያላቸው ምናምን ጠፍቶ ሊሆን ይችላል። እነዛ እዛ ውስጥ ሲፈልጉት እሱ ደግሞ ሌላ ውስጥ ገብቷል። ለዛ ነው እነሱ በማይፈልጉት ውጪ ስትሆን ጠፋ የሚሉት። ስለዚህ አሁን ሚኪ አሁን ትክክለኛ መንገድ ላይ ነው። ትክክለኛ አገራዊ ስለ ሀገር እያንዳንዱ ከምናገራቸው ውስጥ እኔም አሁን ብዙውን ጊዜ አብረን ይሄ ነገር የማንሰረቻቸው መቼ እንደሆነ ታውቃለህ? እግዚአብሔር ሁሌ አዲስ ነው የሚባለው ምንድነው? ሁል ጊዜ አዳዲስ ሀሳቦች ስለምንነጋገር ነው። በተለመደው አስተሳሰብ ውስጥ አንዋኝም፣ አልፈቅድለትም። እሱ ራሱ የተለመደው አስተሳሰብ ውስጥ በቀን ውስጥ አዳዲስ ሀሳቦች ብዙ አሉ። ለአሮጌ አስተሳሰብ ጊዜ አንሰጥም። ሁሌ ስለ እድገት ነው፣ ሁሌ ስለ ከፍታ ነው፣ ሁሌ ስለ ለሰዎች ጥሩ ማሰብ ነው፣ ለሀገር ጥሩ ማሰብ ነው፣ ለዙሪያ ያሉት ወንድሞች ጥሩ ማሰብ ነው። ይሄ ማለት ምቀኝነት ለእያንዳንዱ ሰው አሁን ምድር የምትኖርበት ሀሳቦች አሉ። ምቀኝነት፣ እርስ በራስ አንዱ አንዱን ለማዝረፍ ማሞከር፣ አንዱ አንዱን ለማውደቅ ማሞከር እዛ ውስጥ አይደለም። እኛም ብዙ አይነት ህዝብ ነው ለማጭበርበር የሚመጡ አሉ። አሁን እንደምትታወቀው በዛው ልክ አሁን ምድር እየተጭበረበረች ነው። በሚዲያ የሚሰድቡ አሉ፣ የሚሰርቁ አሉ፣ ሳይቸገሩ ተቸገርን ብሎ የሚጠይቁ አሉ። በሌላ አቅጣጫ ጠላት ሊኮቢ ብዙ አይነት ሙከራዎች አሉ። ከዛ ዓለም ሌብል ወደ ላይ ስለወጣን እዚህ ደርሰናል። ፈጣሪ እያኖረን ነው፣ ይኖራል። ጥሩ እንደው ታዲያ አሁን ጥሩ ቆይታ እያደረግን ነው። ፍሮምሳ በጣም ነው የማመሰግነው። ያምራል ገዝቶን ቁጭ ያለ እንግዲህ በብዙ ኢንቨስት ተደርጓል። ያው ቅድም ቢሊዮነርም እንዳለ እንግዲህ እሳቸውም እጅ በብዙ ያለበት ነው እና እስቲ አንተስ ቢሊዮነር ምንቴን ግለጸው ብልህ እንዴት ነው የምትገልጸው? ከተገናኛችሁ እንግዲህ 4-5 ዓመት ሆናችኋል። ድንገት ሄድክ አይደለ? ለስራ ሄድከው አይደለ? ድንገት ነው። ድንገት ምን አስቀረት አለ? በእውነት የሚገርም እኮ መቼም ብር የማያስቀረው ነገር የለም። ብር ያስቀራል። አንዳንዴ ምን እንዳየሁ ታውቃለህ? በዚህ ላይፌ ዝናን በልጅነት ታያለህ። ይኸው ነገሮች ሁሉ በልጅነት ታይና የማታያቸው ሀሳቦች ይኖራሉ። የሰው ልጅ ደግሞ ልክ ሕፃን ልጅ አይተህ ከሆነ ዳዴ እያለ ለመቆም እንደሚፈልገው ሁሉ የሰው ልጅ በየቀኑ አዳዲስ ነገር ይፈልጋል። የሆነ ነገር ሲያገኝ ሌላ አዲስ ነገር ደግሞ ማግኘት ይፈልጋል። አሁን በዛ ጊዜ የነበርኩበት የራሴ ሀሳብም ጭንቀት ነበረብኝ። ምድር ራሱ ምንድነው? ሰው ምንድነው? በቃ አንዱ ሲዘርፍ አንዱ ሲያጭበረብር ከማን ጋር ነው የምንኖረው? ማን ነው ሰው የምታደርገው? ማን ነው የምትለው? ትልቅ ነገር አለ። አብረን የምንኖረው ራሱ ሰው ታጣለህ። አንዳንዴ ብዙ ሰዎች መሀል ተሰብስቤ እየኖርኩ የትኛውን ትክክለኛ የኔ ሰው ብለህ ራሱ እስክትሰጋ ድረስ ማለት ነው። አንዳንዴ በሁለት እግር የሚሄድ ሰዎች ሆንን እንጂ በጣም ስለተያያዝን ሰዎች ይመስለኛል። በቃ አንዱ አንዱን ለመውጋት አንዱ አንዱን ለማጥፋት ነው። እና እንደዚህ አይነት ሀሳቦች የማይበትና ደግሞ አካባቢ የምንቃኝበት ጊዜ ነበር። ስገናኙ እኔ ምንቴን በሁለት ቋንቋ ልገልጸው ፈልጋለሁ። ምንቴ እንደ ምንቴነቱ ትክክለኛ ኦሮሞን ወክሏል ብዬ አስባለሁ። ኦሮሞ የሚለውን አቃፊነት፣ ፍሮምሳ የሚለውን ስም እኔ በኦሮሚያ ክልል ሴት በጣም ነው ደስ የሚለኝ። ተቀባይነታቸው፣ የኔነታቸው ከዚህ በፊት በታሪክ ሰማ ነበር። እኔ የከተማ ልጅ ነኝ። የዛሬ 5 ዓመት 4 ዓመት ነው እንደዚህ አይነት ነገሮች የተፈጠሩትና ማቀፍ፣ የራስ ማድረግ፣ ወዳጅ ማድረግ፣ በደከመ ጎን አብሮ መቆም፣ ለፍርድ አለመቸኮል፣ ማስታረቅ፣ እንደዚህ አይነት ነገሮች ትክክለኛ ቲፒካል ይሄን ባህሉን ምንቴ ተላብሶታል። የምንም እንደዛ ነው። አብረን ባሳለፍን ጊዜ ብዙ ግጭቶች
እኔም ያላጠፋኋቸው ምክንያቶች ብዙ ነገሮች አጥፍቻለሁ። እነዛን ጥፋቶች ግን በምንድን ነው በመተቸትና በመጣል ሳይሆን ያን በመቅረፍ ያለፍንባቸው ብዙ ነገሮች አሉ። ይህን ከሱ አይቼበታለሁ እና ይህ ነው አንዱ ደግሞ የገዛኝ ያከበርኩት። ስለዚህ ደግሞ ለኪዳኑም ደግሞ በእግዚአብሔር ፊት መቆም አለብኝ። ኪዳን ላፈርስ አይገባም። መጽሐፍ ቅዱስ ላይም ስለ ኪዳን ያወራል። ቃል ኪዳንን ስታከብር እግዚአብሔር ያከብራል፣ ሰውም ያከብራል። ይሄም ስለሚገባኝ ነው አብረን የምኖርበት፣ አሁንም ደግሞ አብረን የምንቀጥልበት ማለት ነው። ከዛ ውጭ ብዙ ስራዎች እንሰራለን፣ ብዙ ነገር እናደርጋለን። አሁን ላይ ደግሞ እንግዲህ ብዙ እንደገባው ሰው ነው እየኖርኩ ያለሁት፣ ብዙ እንዳወቅ፣ ብዙ እንደተረዳ። ስለዚህ ደግሞ አሁን ሀገሬ ማገልገል አለብኝ የሚል ደግሞ ትልቅ ስሜት ውስጥ ነው ያሉት። አሁን ደግሞ ሌላ ስሜት ውስጥ እየመጣሁ ነው። እሱ ላይ ምን እንመጣለን። እንደውም እኮ በተለይ በጣም ብዙዎች ይጠይቁኛል፣ እኔንም በግል ይጠይቁኛል። የሚጠይቁኝ ጥያቄዎች ስለአንተ ከሚያነሷቸው ነገሮች መካከል አንዱ ይሄ አገራዊ ጉዳይ በሆነው ይህንን ትልቁን የሀገር መከላከያ ሰራዊት የኢትዮጵያ ሕዝብ የሚኮራበት አለኝታው ደጀኔ ነው ብሎ 24 ሰዓት ከእግዚአብሔር በታች ህዝቡን የሚያገለግል ለህዝቡ ወጥቶ መግባት ያው የተለያዩ የፌዴራል ፖሊስ የተለያዩ የጸጥታ አካላት እንዳሉ ሆኖ በተለይም ደግሞ የአገርን ድንበር ከማስከበር አንጻር በአገር ላይ የተለያዩ ጥቃቶች እንዳይፈጸሙ በአየር ይሁን በምድር ይሁን በየብስ ይሁን በውሃ ላይ ይሁን በየትኛውም አይነት አቅጣጫ አገር እንዳትጠቃ የሚያደርግ በጣም ትልቅ ሰራዊት ነው የኢትዮጵያ መከላከያ ሰራዊት እና በዚህ አጋጣሚ እኔ በጣም ትልቅ ክብር አለኝ ለወታደር። ምክንያቱም ለወታደር ያለኝ ክብር ምክንያት የምን መሰለ፣ የተለያየ ሰው አገሩን ይወዳል። ብዙ ሰው አይደል? ጥሩ ነው። ለአገሩ የተለያየ ሙያ ያበረክታል። ዶክተሩ በሕክምና፣ ነጋዴው በንግዱ፣ ተማሪው እየተማረ በተለያየ ነገሮች ይደረጋል። ነገር ግን የወታደር የሚለየው ራሱን መስዋዕት በማድረግ ለአገር ይሄ ሄጄ አገሬን እያስጠበቅኩ የሆነ ነገር አገኝበታለሁ ብለህ የምትለው ተስፋ የምታደርገው አይነት አይደለም። የወታደር ህይወቱን አሳልፎ የሚሰጥ ህይወት ሉዝ ማድረግ ያለበት በጣም ትልቅ ሙያ ነው፣ የተከበረ ነው እና ምናልባት በዚህ በአፍሪካ አካባቢ እንደውም ወታደርነት በሚገባው ልክ አልተከበረም። በተለያየ ዓለም ዞሬ ሄጃለሁ እና ወታደሮች በጣም ይከበራሉ፣ ቅድሚያ ይሰጣቸዋል። አንዳንድ ቦታ ሲሰለፉ አታይም ምናምን ኢኮኖሚካሊ በጣም ነው እና ሀገር መከላከያ ሰራዊት በጣም ማከብረው ትልቅ ሙያ ስለሆነ የዚህን የአገር መከላከያ ሰራዊት ዩኒፎርም ድንገት ተነስተህ ለበስክ አንተ። ያንን ደግሞ በጣም ብዙ ሰው ምናልባት ኮሜንቶችም ኢንቦክስ የሚያደርጉ በቅርብ ጊዜም የተለያዩ ቪዲዮዎች የሚተቹ ሰዎች አለው እና ለምንድን ነው የኢትዮጵያን የሀገር መከላከያ ሰራዊት ዩኒፎርም የሚለብሰው ያለ አንዳች የወታደርነት ስልጠና? በተለይም ደግሞ አንተ ያደረግከው ይሄ ቀይ ቦኔት አይ ቲንክ ስፔሻል ፎርስ ናቸው አይደለም? እና ያንን እንዴት አድርጎ ሊያደርገው ቻለ? ከምን ነው እኛ ሳናውቅ ወታደራዊ ስልጠናዎችን በውስጥ ሲወስድ ነበረ ወይ? የትኛው ኮርስ ነበረ? የትኛውን ውርሶን የገባው የት ነው የሚሉ ጥያቄዎች ስለሚመጡ ቢሊየነር ምንቴም እዚህ ላይ ትመልስልኛለህ? ምን ትላለህ አንተ? እኔችን ብዬ ያው በደንብ ቢሊየነር ያብራራል። እሺ፣ እሱ ሀሳብ ትልቅ ስለሆነ እኔ ትዝ ካለ ያኔ በትግራይ ጊዜ ነበረው አሁን ጸረ ሰላም ሆኖ እቺን ሀገር እያበጣበጡ ያሉት አሁን እውነቱን ያወቅናቸው ኃይሎች በውጊያው ጊዜ ያኔ መጀመሪያ የለበስኩት ሀገሬን ስለምወድ ነው። ስለዚህ ደግሞ እንደ ሚዲያ ደግሞ ትልቅ ተቀባይነት አለኝ፣ ብዙ ሰው ይከታተለኛል። ስለዚህ ሀገርን በውጊያ ብቻ አይደለም፣ ሀገርን በጦር ብቻ አይደለም የምጠብቀው፣ በሀሳብ እንጠብቃለን። ለዚህም ነው የሀገር መከላከያ ሰራዊት አምኖብኝ በሀሳብ ለሀገር እየተዋጋው ነው። ብዙ ታዳጊዎች መከላከያ መሆን እየፈለጉ ነው። እኔን ሲያገኙ ወታደር መሆን ይፈልጋል፣ መከላከያ መሆን ይፈልጋል ያሉ ምን እየሆኑ ኢንስፓየር እየሆኑ ነው። ማን ወክሎ ስለወጣ ማይኮ ብዙ ጊዜ መከላከያን ገዳይ ነው አጥፊ ነው የሚል ስዕል ነው እየሰሩብን ያሉት። እነማን በቃ ይህችን ሀገር የማይፈልጓት እንድንቀጥል የማይፈልጉ አንድነትን የሚጠሉ በግል በሌብነት በዘርፊያ ውስጥ ምቾት እና ደግሞ ሌላ ነገር ውስጥ የተደራደሩ ሰዎች አይፈልጉትም። ስለዚህ የመከላከያን ስዕል ለትውልዶች ለታዳጊዎች መጥፎ ሳይዱን በማሳየት የምናከብረውን ተቋም እንድንጠላ የሚደረግበት ነገር አለ። ስለዚህ እኔ ባለሁበት ዘርፍ እንደውም ገና አልጀመርኩም። ገና ከዚህ በላይ ብዙ ነው የምሰራው። እንዳየው እንግዲህ 2 ዓመት በላይ ሆኖኛል ይህን ስራ እየሰራሁ ያለሁት። ከዛ በፊትም እንደዛ እየሰራሁ ነው። ስለዚህ ሀገር መከላከያን ፕሮሞት በማድረግ ብዙ ጀግናዎችን መፍጠር እፈልጋለሁ። አሁንም የተፈጠሩ ፕራውድ እያደረጉ ነው። ስንለብሰው ንቀኑ አይደለም። የሀገር መከላከያ ሰራዊት ልብስ ለብሶ ስታከብሩ
የምታከብረውን ነገር አምለብሰው የሚናቅ ነገር አይለበስም። ስለዚህ ደግሞ የሚከበር ነገር ደግሞ አክባሪ አለው። ጀግና ሀገር መከላከያ ሰራዊት ትልቅ ጀግኖች አመራሮች አሏቸው እንዳይመስልህ። አይደለም የማይኮን መልበስ በዝንብ የሚመጣን ውጊያ ለይቶ መምታት የሚችል ዘምኗል። በዚህ ደረጃ የሰለጠነ ተቋም ነው። ስለዚህ በዚህም ደስተኛ ሊሆን ይገባል። ምክንያቱም ሀገርን ነው እያወራሁ ያለሁት። ስለዚህ ሀገርን እንጠብቅ፣ ለሀገር እንሙት እስከ መሞት ድረስ እኮ ነው የለበሱት። ገብቶሃል? ስለዚህ ይሄ በመሆኑ ብዙዎች ፕራውድ ነው ሊሰማቸው የሚገባው። ምክንያቱም ስለ ሀገር ነው እያወራን ያለነው። ስለ ሰፈር አላወራሁም፣ ስለ ግሩፕ አላወራሁም፣ ስለ አማራ፣ ስለ ኦሮሞ፣ ስለ ትግሬ እያልኩ ዘር አለኝ። አየህ እኛ ሀገር ላይ ምን አይነት ተሳቢ ያለ መሰለህ? ከቢሊዮን ጋር ብዙ ጊዜ ይኖራለን። በጎሳና በግሩፕ ውስጥ የነበረ ፋሽን ነበር። በዛ ውስጥ መሰልጠን ከኔ ሳይር ነው በሚባሉ ማለት ነው። በዛ ነበረ ኢትዮጵያ ብዙ ጀግኖች ነበር፣ ሂሮ የነበሩ። ሀገር ብለህ ስትመጣ ግን ትተቻለህ። ሀገር ብለህ ስትመጣ ኖርማል ያደርጓል። አየህ፣ ስለዚህ ይሄ መንፈሱ ራሱ ገና እየተመታ ነው። አይተሃል? ስለ ሀገር ስታወራ አንድ ሳይድ እስኪመስል ድረስ መነገር ማለት የሌብነት ጥርቅም ስለሆነ አሁን እግዚአብሔር ይመስገን እየጠፋ ነው። ይሄ ሀሳቡም ሁሉም ነገር እየጠፋ ነው። እስከ ቀይ ባህር ተጉዘን ደግሞ አጸርተን እንደምንመጣ ማለት ለዛ ነው። እና ፓወር ነው ሊሰማቸው የሚገባው። አንተ ለመጀመሪያ ጊዜ ስታይ ምን ተሰማህ? ሚሊተሪ ለብሰህ ምንድን ነው ይሄ የእንትኖቹም መሰለኝ ይሄ ስካውት ነው ምናምን የሚባሉት የእነሱ ነው ብዬ ዙም አደረኩት ሳየው መከላከያ አንዴ። ከዛ አብረን ስለነበረ የምንውለው ጠዋት ሄደ ነው ማታ ለብሰ የመጣው። እኔ ደግሞ ጌት ነው የሰለጠነው አንድ ግቢ ነበር የምንኖረው። እና ግን ምን መሰለህ መልበስህ አይደለም እኔ ለብሰህ ምን እየሰራህ ነው ነው ለብሰህ ምን እያስተላለፍክ ነው ነው። ስለዚህ ለዚህ ደግሞ ምስክር የተለቀቁ ቪዲዮዎችን ማሳየት ይቻላል። በተለይ ደግሞ እውነት ለመናገር ህፃናትን ይዘህ በክፍት መኪና ምናምን ከተማ እያስጎበኘ ምናምን የሰራሃቸው ቪዲዮዎች፣ አንድ ቀይ ህፃን ልጅ ይዘህ የሰራኸው፣ ከዛ ደግሞ እርሻ ውስጥ መከላከያ ሰራዊት ለጦርነት ለፍልሚያ ምናምን የተዘጋጀ ብቻ የሚመስለውን ልማት ውስጥ መከላከያ ሰራዊት እንዳለ ገበሬው ጋር ሄዶ እንደሚያጭድ ምናምን ያንን ሳይ ያ የመጀመሪያ ጊዜ ነው ለይታ አንተ ስለሆንክ ነው ያየሁት። ከዚህ በፊት ተሰርቶ ይችላል አላውቅም። በአንተ ምክንያት ግን ያንን የማየት እድል ብዙ ሰው እንዳገኘ እና ያንን መረዳቶችን አይቻለሁ። ከዛ እሱም ሳይ ፕራውድ ኦፍ ዩ ያንን በደንብ ነው ያደነኩህ። ደግሞ ማውራት ትችልበታለህ፣ መናገር ትችልበታለህ ከእውቀት ጋር እና ከዛ ደግሞ ዩኒፎርሟን ሲለብስ ተቀየረብኝ እየመሰለ የሚያወራው ወሬ መጀመሪያም ውስጡ ልክ ወይን አመት ሲቆይር እንደሚጣፈጥ ይሄ ልጅ እንዴት ነው ልክ በቃ የእውነት ወታደር ነው የሚመስለው። እነሱ ዲሲፕሊናቸው እንግዲህ ሊሳቅ ሚኮ ልብሱን ሲያጠፋይቸው አላውቅም። ከዛ አንድ ቀን ቤት እሱ ጋር ሄድኩኝ ማለት ነው። ይተኩሳል፣ ያጥፋል ምናምን የመከላከያ ዩኒፎርም ማለት ነው። ወይ ጉድ! በጣም ነው የማከብረው። በዚህ ቁጭ አድርጌው ሌላ ልብሴን ዝም ብዬ ነው የማዝረከረከው። በቃ ይሄን አደርጋለሁ። ደግሞ አነባለሁ ስለ ሚሊተሪ ብዙ ሀሳቡ ምንድነው ስለ ልቦናው ምንድነው ምናምን። አንዳንዴ ደግሞ ምን እንደሚያናደኝ ነገር እንግዲህ ብዙ ጀነራሎች አውቃለሁ እነ ፊልድ ማርሻል እነዚህ ለሀገር የሞቱ ጀግኖች ናይና በሚዲያ የምትባላች ኮንሰፕት ነው ፓስተር እኛ ቁጭ የለመደው እዛ አሜሪካ እንግሊዝ ተቀምጦ በሚዲያ ይሄንን ፕሮፓጋንዳ ሲመጡ መከላከያ ብዬ ነው ሲል አንዱ እንትን ነው እያለ ሲናገሩ ሳይ ደሜ ነው የሚፈለው። ያምልህ ነው ወደዚህ እየከተለኛል። ምክንያቱም እነዚህ ምንድነው ሀሳብ ነው እየዘሩበት ያለው ማለት ህዝቡ ላይ ብዙ ደግሞ ይነቃል ደግሞ ያነቃል ማለት። ስለዚህ ያነቀው ምን ያለ የሰማውን ነው የሚያምነው። አየህ እነዚህ የሚነግሯችሁ ያምናሉ። ግን እንዳልሆነ ደግሞ በዚህ በኩል ባላንስ የሚያደርግ ቲም ያስፈልጋል፣ ተቋም ያስፈልጋል። አሜሪካን አይተኮን እኮ የአሜሪካ ሚሊተሪ የፈራነው እና ያከበርነው በፊልሞቻቸው አራት ሰው ቀርቶ አንድን ሀገር ደምሶ ሲመጣ ሳይባል ባንዲራውን ይዘው አየህ ያን እያየን ስሜት ሚሊተሪ እነሱን ሚሊተሪ ፕራውድ ማድረግ ጀመረ፣ ማክበር ጀመረ። አሁን ኢትዮጵያ ገና አልተሰራም። መከላከያዎቻችን እንደ ሂሮ ፊልሞች ሊሰራላቸው ይገባል። ህዝብ ሊቆምላቸው ይገባል። እንዳልኩት ታክሲ ውስጥ ሲገቡ ቅድሚያ ሊሰጣቸው ይገባል። ይሄንን እንዴት ነው እንደ ባህል ስናለማመደው። ስለዚህ ግዴታችን ነው። ሀገር ወዳለው የሚል ሰው ይሄ ሊሰራ ግዴታው ነው። ምክንያቱም ሀገር ከሌለች የለማ፣ ሀገር ከሌለች ሚዲያችንም የለም፣ ምንም የለም። ስለዚህ በፍቃደኝነት ብዙ ሰው መምጣት አለበት ኢንሴንስ ዶክተር የሚሆን ኢንጂነር የሚሆን ስለዚህ ሀሳብ ለህዝቡ ፕሮሞት በማድረግ መከላከያም በቅር ውስጥ እንደሚይዘው አምናለሁ ይሄን ነገር ላይ ማለት ነው። ስለዚህ የምናከብረው የምንወደው ተቋም ነው።
ሳያውቁ ደግሞ ደሜም የሚሊተሪ መሰለኝ። አሁንም ሳወራው የቆጣ ይለኛል። እንትን ነው አይተው ከሆነ አካሂዱ አቀማመጡ ምናምን ተቀይሯል። የፍሮምሳ እንደውም ሲያስተምረኝ ነበረ ሰላምታ አሰጣጡን ምናምን እንደዚህ የሚልበት ምክንያት እንትን እንደዚህ ነው እንትን እንደዚህ ነው ምክንያቱም ይሄ የቀዩ ቦኔት እንደዚህ ያለበትን ምናምን ራሱ ሲያስረዳኝ አንዴ ምን እንደምንስተቀም የውጭ ሀገር የሚረብሹትን ሚዲያዎችን አይና ማለት ነው መንግስት አምኖ ቢልከኝ እየገረፍኩ እያንዳንዱን አመጣለሁ አለ። አሜሪካ ገብቼ አሁን እንዳየው የተለያየ ተደራጅቶ ምናምን ጽንፍ ይዞ ብቻ የሚሰሩ ኃይሎች አሉ። እንደውም አሁን ቀጣይ እቅድ እሱ አሁን በሚዲያ ልመለስ ስላሉ ይሄርኩ ጆሮአቸውን እያስኩ ጥሩ ነው። እንግዲህ እስቲ ቢሊየነር ብንቴም እንግዲህ አንተ ልጅም እንደሆነ ወንድምህም እንደሆነ ይታወቃልና ከዛ አንፃር እስቲ ዩኒፎርሙ ከሱ ጋር ሄደዋል መልበስ ውስጥ ተገቢ ነው ብለህ ታምናለህ? የተለያዩ ቅድም እንዳነሳው ጥያቄዎች ስላሉ ያንተስ ምልከታ ምን ነበረ? ወደ ዩኒፎርሙ ከማይደ በፊት አንድ ነገር ልል እፈልጋለሁ። እሺ ስለ ማይኮ ባወራው ማይኮ በዩቲዩብ የመጀመሪያ ትልቅ ብር ያገኘው ሰው ነበር። ያን ብር ወደ 5 ሚሊዮን የዛን ሰዓት ብዙ ብር ነውና 5 ሚሊዮን ሲያገኝ ከበር መልስ ነው አለ ማጋበዝ ጀምሮ አለ ብሩ የዛን ሰዓት 5 ሚሊዮን የመጀመሪያ ዩቲዩብ ሲያገኝ ድሮ የሚያውቃቸው ጓደኞች በአርት ላይ ያሉ እንደሌሉትን በሙሉ ማጋበዝ ጀመረና እኔ ብዙ አላውቅም ከሱ ታሪክ ነውና ቦሌ አካባቢ ነው። ከዛ በኋላ ቤቱ ላይ የሚመጣ ሁሉ እንደ ኪሱ ነው አሉ የሚበላ ያው ስለግሩም ጓደኞቹ እንደ ኪሱ ማለት ምንድነው በቃ ብሩ አውጥቶ እንደ እንትስል ሁሉም የመዘዘ ነው የሚበላ። ያው አሁንም ሌላ ብር በዛው ልክ ሌላም ያው ከስር ዩቲዩብ ሲሰራ የመጀመሪያ ዩቲዩብ እሱ ስለሆነ ይጨምራል። ሁሉም በቃ ቤቱ ኦሬዲ ሳሎንም ሙሉ ነው፣ አልጋዎቹ ሙሉ ነው። የሱ አልጋ ራሱ እኮ በቃ ሌላ ህዝብ ነው የሚተኛ። ከዛም አልፎ ብሩ በቃ ኦሬዲ ይዞ መሄድ ሌላ አካል አለ። በቃ አብሮ ብዙ ጋሻ ጃግሬዎች አሉ። ጋሻ ጃግሬዎች ነበሩ። ያው ብሩ ያው ዝም ብሎ ካልጨመሩ አብሮ ስራ በስራ ካልጨመሩ ያው ብሩ ሄዶ ማለቁ አይቀርምና ብሩ ወደ ማለቅ ሲሄድ ራሱ ያ የሚበላ ህዝብ በሙሉ ጠላት ሆነበት። ምኑ አለቀ? አሁን የሚበላው ጨረሱ፣ ጠላት ሆነበት። ሚኪ የመጀመሪያ በቃ ከዛ በኋላ እንደምነግረኝ ተስፋ ያው ዞሮ ሄደ። እሱ ብቻ ነው የሚሰራ፣ ሌሎቹ አይሰሩም። በቃ ያጨበጭባሉ፣ አብሮ ይበላሉ። ሌላም ይብዛም ትንሽም በየጊዜ ሲመጣ አብሮ አጨረሱት። ከዛ በኋላ ያ ሁሉ ጠላት ከሆነ በኋላ የሰውዬ ምን አድርግ አብሮ እሱ እንትን ያለውን ቤት በሙሉ አብሮ ሁሉ ያበላቸው ያጠጣቸው ጠፉ። ቤትም ይዞ ነበረ ቦሌ ሆምስ አካባቢ ማነው ከቤኬክ ቤት አካባቢ ዲፕላሷን ቤት የኢትዮጵያ አርቲስት የወጣው ቲክቶከር የወጣው ከዛ ቤት እኮ ነው። አሁን እሱ ከዛ በኋላ ጸለቅኳል። በቃ መጨረሻ ተስፋ ሲቀር እግዚአብሔር እንዴ ነው ሰው የለም እያለ ነው። ግድም ሰው የለም፣ አብሮ የሚኖር ሰው የለም። ግራ ገባል እኮ ምድር እኮ ብቻ ነው ለካ ቴንኩም የሚባል ሰው አጣ። እሺ ከዛ ተስፋ ሲቀር የ5 ቪዲዮ ሊሰራ አዳማ መጣ። እሺ የተገናኝበት ይሄ ለእግዚአብሔር ክብር ነው የምናገረው። ጸለቅኳል። ተስፋ ቁርጬ በቃ ይሄ ሰውዬ ምድር ላይ የሚያስቀው ይሄን ህዝብ ሁሉ እያሳቀ ድራማ ይሰራ አብሮ ያሉን አብሮ የሚያበላ ሰው ሁሉም ሰው በፍቅር የሚወደው ሰውዬ ብር አስጨረሱት። በቃ ራሱ ይዞ የሆነች ራስ ታደገነች እንደዚህ ብሎ የኔ ሆቴል ከበስተጀርባ ነው የሚቀበለው ቪአይፒ አካባቢ አዳማ ሰውና ስማቸውን ረስቻለሁ። እኔ ጋር መጡ ሳይዝ እንቆያለን ብሎ አንድ በጣም አለ እስቲ አስታውቃለሁ። እነዚህ ይሁን አላውቅም። እኔ በዩቲዩብ ላይ ብቻ የሚያውቁ እኔ ደክሞኝ ሻሸመኔ የሆነ ቦታ ሂጅ ያው ብዙ ስራ ፊልድ ነውና እንዲህ ሲያልፍ ይሄን ጤና አለኝና ሲያስታውቅ አውቃለሁ አለ። እኔ ገና አንድ የሆነ ቪዲዮ እሰራለሁ። ያው ሀብታሙ ካልሆናችሁ ተው ብሎ ያው በትንሹ እሰራለሁ። ከዛ እሱ ሳራቅ ነገር ብሎ የሆነ ቪዲዮውን አየ። እሱ ያው በማሳቅ ስለሚታወቅ የኮሮና ጊዜ ይታወቃልና ከዛ እኔን ሲያይ ገባ። ፍጥነቱ ነው አንድ ቪዲዮ ሰራ ይቀርኛል አለ። አይኖ ችግር የለም አሉ። ደክሞኛል
እንዲወጣ ብዬ ግቢ ላይ ቪዲዮ ሰራሁ። ምን እንዳወራኝ አላውቅም። ከጎን ሆናለሁ ባለው ነገር ትረዳኛለህ በሀሳብ አለ ኦልሬዲ አፍሬ እሱ ያለኝ ከዛ በኋላ ሲነግረኝ ቪዲዮ ልሰራ ሂጅ ሰው ሁሉ ሚኪ አፍሬ ተመለስኳል። መጣት መጥፎ ነው። ሰርግ ሰራ ሂጅ እኮ ሰርግ አንድ በራሱ ካሜራዎች እኮ አዳማ ሰርግ ለመስራት ሄደ ነው እንዴ? ከሆነ ሰዓት ገንዘብ ቻናል ሞተ ሚዲያው ምናምን የሆነ ነገር ተምታታ ልጅነት አለ። ሰርግ ለሰርግ ሰርግ ድሮ ሰራ የቀን ልትቀርጽ ነው ለሰው ፕሮዳክሽን ለሰው ልቀርጽ ነው እንጂ ራሱ ሰራ። ከዛ ይሄ ካሜራ ያስኩኝ ሾሽና ማይኮም ይላል ጸጉሬን እንደራሳ ነገር አሰራውና ኮፍያ ላይ ተደብቄያለሁ ከራሱ ካሜራ ማስገባ ማይኮም በቃ መቀመጥ ከበደኝ። እሺ ከዛ ዩቲዩብ ላይ ለቀለ ምናምን እንዴ ቆይ ለምን መብላት አይቻልም ማለት ነው? ግራ ገባኝና እንዳለው አዳማ ቁጭ አልኩ። በቃ አንተ ቸግሮ ነው በጣም ታዋቂ ሆነ እንዴ በዛ ሰዓት እንግዲህ ዩቲዩብ አለ ብዙ ቻናል አለ ምን አለ ጂፕላስ ዋን ቤዚ ሁሉ የሚታይ ነገር አለ ሚዲያ ላይ እንዴ መኪና ገዛው ላገባ ምንም አትለን ነገር አለ እኮ እሄዳለሁ ቶርላ እንደግራፍ እሄዳለሁ እንደግራፍ እንዲህ ሆነና የሆነ ሰዓት ደግሞ ጭዋል ዜሮ ስቶን የምትወስዱ ምሳሌ አሁን ለምሳሌ እዚህ ላይ እንዲገለጽ የምፈልገው እንደዛ አጃግሬ ያለው መኪናንም ሆ ብሎ ያስገዙት የተበላሸ መኪና በጓደኞች አማካኝነት ስድስት መኪና ነው የሚገዛው። ምክንያቱም ሆ ብሎ አንዱ ጓደኛ ያጃክማል። ይሄ ምንድን እኮ እንዴት ሰውን እንደሚሸጉ ስማቸውን አልጠራም፣ ግን ያረጁ መኪናዎች ዳሽቦርዱ ያምራል ያሉ ያው እሱ ልጅነት አለ ገንዘብ ያዝ መንቀሳቀሷን ነው የሚያውስ መኪናው መንቀሳቀሷን አሁን አጃክሞ እዛ ሄዶ እዛ የሚቆም መኪና ነው ይሸጡለት። ብሩ ማስጨረሻ እኮ ነው እኮ አበሻ ግባት እንዳልል ምን እንዲህ እንዳልል ሌላ ነገር ስለመሆን ግን በዙሪያ ያሉት በሙሉ ገንዘብ ሲመጣ እንዴት አሮጌ ማለት እሱ ለማሸጥ ያለውን አብሮ ለማብላት ልዩን ኦልሬዲ ዜሮ ከተቱት። ከዛ በኋላ ይሄ ስሪቅን ነው አብልቷል። ፈጣሪ እኮ ጥሎ አይጥልም የሚባለው ጥሎ አይጥልም ሳይሆን ፈጣሪ እሱ ጸለይና የአምስት ሺህ ቪዲዮ ለማስራት የሄዱ ሰው እዛም ደግሞ ሚኪ ብሎ አፈረ እና በቃ ይሄ ነገር ብሎ የኔ ቤት መራው እኔም አገኘው። ከዛ በኋላ ነው አንድ ቪዲዮ በሰራ ነው ነገሮቹ ከጎኑ ይሆናሉ ብዬ ነው ያ ከጎኑ ይሆናሉ ያልኩት አንድ ቪዲዮ ዛሬ ከጎኑ ነው። ከዛ በኋላ እየገረመኝ እኔ ጋር ሲመጣ ንጮው ብላው ንከሶ ስትገጨሽ አዳማክ የሆነ ነገር ገንጥልና ውጣ የሚሉት አገር ማለት እኔ ከዚህ አድፋለሁ እየሰማ ይስሙ ንጮው ስትገጨሽ እኔ ደግሞ ውስጥ እሱን ገና እያሰለጠንኳት ነው። ህይወት ታሪክ እንዴት ነው የህይወት ታሪክ እንደ ነጯት አውቃለሁ። እንዴት እንደምነጩም እኔ ቀድሞ ገብቶኝ ሰው ልጅ ወዳጅ ነሽ ነው እንደምነጨው እኔ ገና የዛሬ 20 ዓመት በፊት ነው ገባኝ። መቼስ ሰዓት ነጭ አይገባም ግን እኔም እንደሚመጣ ቃሉ አሁን ስንት እንደነጨው መታወራ አልኩት። ንጮ ያሉት አንቺ ነጩ ስለሆነ አንተ ነጭ ስትል ዳይ ነጩሃል እኔ ደግሞ እንደዛ አይነት እንዳለው ልንገርህ አልኩት። ስለዚህ አንተ አሁን አብረን ነው እንኖራለን፣ እንሰራለን፣ እንበላለን፣ ቺና ዓለም እንዞራለን። ንጮ የሞሉ ሰዎች አሁን ከዚህ በኋላ አይነጩም። በቃ እንደዚህ ነው ሰው ነጩ ብዬ መሰልጠን ጀመርኩ። ገባሁ አሁን ወደ ኋላ ሴት ከዚህ በፊት የተነጨውበትና የነጩ ሰዎች በቃ አላካ ሰው እንደዚህ ነው በቃ ወዳጅ መስሎ የሚለው ታሪክ ነው። ይህንን በትክክል እያሰለጠነው ዛሬ ኢትዮጵያ የሚሰጠው የሚያስፈልገውን ይበላል እንጂ ለነጮች እንደማይሰጥ ደረጃ ደርሷል። አልገባህም? ገብቶኛል። ቼክ ፈርሜ ብሄድ የሚያስፈልገውን ቼክ ቁጥሯን ይጽፋል እንጂ የሚያስፈልገውን እንጂ ለነጮች እድል እንደማይሰጥ ደረጃ ደርሰዋል። ይህ ደረጃ ሲደርስ ነው እየገባ ነው
ገባዋል ሰው ብዙ ጊዜ አሁን ሰው ብዙ ሰው የተነጨ ነው። አንዱ እያጭበረበረ ነው። በህግ በፖሊስ ጣቢያ በምናምን በስልክ ከውጭ ብር ተላኪ ተብሎ 1 ሚሊዮን ተልኮላት 300 አስገባ ተብሎ እየተነጨ ነው ሰው። ነጮች ምድር ላይ ብዙ እኛ ቀድመን ነጮችን ሀሳባቸውን አውቀናል። ከዚህ ሲያልፍ ነው አሁን ራሱን ሲያውቅ ወደ አሁን ኢትዮጵያ ለብሶ ሲሄድ ስለገባው ነው ወደዚህ ደረጃ አሁን ሰው አይደለም ያመጣል። እንዴት እንደለበሰ ያውቃል። ስለዚህ ቀን መከላከያ ቢሮ ሄደን እኛ መጀመሪያ ጥሩ ስለምናወራ ስለ ሀገር ስለምናወራ ስናስታወቅ ለብሶ ከመከላከያ ስንሰራ ጀነራሉ ወይም ዶክተር አለ ለብሶ ሚዲያ ሰርቶ አየ ሲል እንዲህ እንደውም ከኛ ሰዎች በላይ እየሰራ ነው አለና ቆመና እኔም ቁጭ ብለናል። እሱ እያስታወቀ ነው ያሉ ልማቶች ላይ ሲሰራ እንዲህ አየና ቁጭ ብለን ያየው ያለው ስራውን ይኑር ሲሰራ አየ። እውነተኛ ታሪክ ነው የሚያገርና እና አለና ለብሶ ጨርሶ ወታደራዊ ሰጣ ጀነራል ወይም ዶክተር ይባላል። ዶክተር ማን አሸናፊ ዶክተር አሸናፊ በጣም ትልቅ ሰው ናቸው። ከሌላ ጊዜ ስለሱ ነገር ይችላልና እኛ ቁጭ ብለን እያወራን ነውና ሚኮ በጣም እኔም ስለሱ የነገርኩ የውሱን የነገርኩ እሱን አሰራሩ የልጅ የምር ነው የሆነ ነገር ሲሰራ እንዴት ነው ብሎ አዲስ አውልቆ ሰጥቶታል። መጀመሪያ እሺ፣ ከዛ በኋላ ሊመልስ ወይ ብሎ ገና እንደሰለጠነ ሙሉ እንትን አምሮብሃል እንዴት ነው አለኝ። ለብሶ መሄድ አለበት አልኩ። ከዛ ለብሶ መሄድ አለበት ማልበስ ብቻ ሳይሆን ሚሊቴሪ ህግ እኔም ስለሚያውቅ እኔም ከጎኑ ነኝ ስላገሩ እዚህ ስለለበስም ብንነፍስም ባንነፍስም ከሀገር ከማውራት ውጭ ስለ እድገት ከማውራት ውጭ አማራጭ ስለሌለን አለን። ይህ ለብሴ የተለያዩ የማይፈቀድበት ቦታዎች እንዳትገባ ሪስክ ማውሰድ ነው። ማንም ወታደር ለብሶ ሲሄድ ደግሞ የስራ ሁሌ እኛ ለሀገር ስለምናስብ የማይፈቀድ ቦታዎች አሉ። መጠጥ ቦታዎች ለማቴሪያል ያለው ይሄ ነው ብሎ ነገር ነው። እኔም ከጎኑ ነኝ። ለብሴ ሂድ አለ ሄደ። በቃ ተግባባና ከሰራው ስራ አንጻር ነው የለበሰው እንጂ ሚኮ ቅድም እንደተባለው ሁርሶ የሆነ ምናምን ስለገባ አስተሳሰቡ ራሱ ከመጀመሪያው ልክ ከጦርነቱ ጀምሮ አሁንም በሆነ መንግስት እና ወይ መከላከያ ሁሉም ሰው ለሀገር ሲል ሁሉም ታዋቂ ሰዎች ሁሉም የሀገር ቢለብሱ ማንም የሚቃወም አይመስለኝም። ስለ ሀገር የምናስብ ከሆነ ስለ ሀገር የምናወራ ከሆነ ሁሌ ስለ ሀገር በሀሳብ የምናዋጋ ከሆነ ልክ የጦርነቱ ጊዜ ያለበት ያርተሰለ ይታወቃል። በዛ ቀጥል ማንም ያስወለቀ የለም አያስወልቅም። ምክንያቱም ሀገር የሁላችንም ነች፣ ወታደር ብቻ አይደለም። እንደውም እኛ ባለሀብቶችም ሌሎችም በሰላም እየኖርበት ያለው እኛ ስለሆነ ስለ ሀገር ስናስብ ከዚህ የበለጠም ማድረግ አለን ልል ነው። ከዛ አንጻር ነው የለበሰው። እስካሁን ግን እንዳንተ እንዳልከው ወጣቱ በአርት ዓለም ውስጥ ህፃናቱን ሌሎቹንም እያስተማረ ለወደፊትም ከዚህ በላይ ያስተምራል ብዬ ነው የማምነው። በዚህ አንግል ነው የለበሰ ሚኮ ልል ፈልጌ እኔ ባለሁበት ነው የለበሰ። በጣም ጥሩ ነው። አይ በጣም ቆንጆ። እንግዲህ ተመልካቾች ጥሩ ቆይታ እያሳለፍን የምንገኘው እንግዲህ ከቢሊየነር ምንቴ ጋር እንዲሁም ደግሞ ከሪችማን ማይኮ ጋር ወይም ፍሮምሳ ጋር ነው ያለ ነው። አፍታ ቆይታ ደግሞ ተመልሰን እንመጣለን፣ እንደዚሁ እንጨዋወታለን። ጥሩ ቆይታ እያደረግን ነው። እንግዲህ የተለያዩ ቁም ነገሮችን እናነሳለን፣ እናወራለን። ሀገራዊ፣ ፖለቲካዊና እንዲሁም መንፈሳዊ ጉዳዮችን፣ ማህበረሰባዊ ጉዳዮችን እናነሳለን። ተመልሼ እመጣለሁ። ጠብቁኝ። መልካም ጊዜ